አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ አልኩላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ዛሬ ስለ መዳሟ ቅመም ነው የማወራችሁ። የመዳሟ ቅመም ታሪክ ሰራች አሉ እና አንዳንድ ሴቶች ግን ማለት ነው በጣም ጎበዞች ናቸው። ይመጣላችኋል፣ በቃ ያኔ ሀሳቡ ይመጣላችኋል። ግርም ትሉኛላችሁና እንቅልፌ መጥቷል። አሁን በዱባይ 1 ሰዓት ሆኗል። ግን መስራት አለብኝ ብዬ ነው የሰራሁት ማለት ነው ቪዲዮውን። እናማ ምን ሆነ መሰላችሁ? ጉድ ሳይመጣ ነው ጉድ ሳይጠባ መስከረም አይጠባ ነው የሚባለው። ጉድ ሳይገባ መስከረም አይጠባ መሰለኝ፣ ብቻ አላውቅም። ምን ሆነ መሰላችሁ? እንግዲህ የኛ የአረብ ሀገር ኑሮ ስደታችን ማንም አያውቅልንም፣ ማንም አይረዳንም። ባዝሊን ተቀብቼ ሰውነቴ እንትን ፊቴ ውሃ ይመስላል። ከዛ ምን ልላችሁ ፈልጌ ነው፣ እኛ እዚህ የመዳም ቅመሞች መከራችንን እያየን እንሰራለን። ከዛ ምን ሆናሉ መሰላችሁ? ባሏን አፈርግጣ ፈርሳ ሰርታ መከራዋን አይታ ማለት ነው ወደዚህ ታመጣዋለች፣ ወደ ዱባይ። ዱባይ ከመጣችሁ በኋላ አባቡዬ፣ እኔ ወንዶች ግን ያሳዝኑኛል፣ ወላሂ ወንዶች በጣም ያሳዝኑኛል። ግን እንደዚህ መጥፎ የሚሰሩ ወንዶች ደግሞ አላበረታታቸውም። እኔ ወንድ ልጆች በጣም ያሳዝኑኛል። የስራ አጣል ወንዶች ላይ ብዙ ነገር አለ። ሰው አያዝንላቸውም። ግን ሲያገኙ ደግሞ ማለት ነው የሚሆኑት ነገር በጣም ይገርመኛል። አሁን እች ልጅ አስቡት፣ መከራዋን አይታ ሞላ አልሞላ ብላ 450 ሺህ ብር ከፍላ አምጥታው እዚህ ካመጣችሁ በኋላ ማለት ነው ከሌላ ሴት ጋር ይጀናጀናል። አንዲት ብቻ አይደለችም፣ 3 ሴት ጋር ማለት ነው። አስቡት፣ እሷ መስዋዕት የከፈለችውን ረሳው። ይሄ ነው ችግራችሁ። በቃ ወንዶቹ ችግራቸው ይሄ ነው። ከዛ ወንዲት አንጀቷ ተቃጥሏል። መጣላትም አልፈለገችም። ብትጣላው ይርቃታል። ምክንያቱም እነዛን ስለያዘ ከዛች አንዷን እየመረጠ ስለሆነ 3 ነው የያዘው። ከ3ቱ መቼም አንዷ ትሆነኛለች እያለ እያሰበ ስለሆነ ብትጣላውም መፍትሄ አታገኝም። ስለዚህ ጎበዝ ስማርት የሆነች ልጅ ማለት ነው የራሷን ሀሳብ ተጠቅማ እንዴት እሱን ማግኘት እንዳለባት አስባ፣ ቆም ብላ አስባ። እንደ አይነት ሴቶች ግን ትርፋማ ይሆናሉ። ታውቃላችሁ፣ ቶሎ ብለው ይለወጣሉ። ሰዎች በተደጋጋሚ ሊጎዷቸው አይችሉም። ምክንያቱም ነቄ ስለሆኑ ቶሎ ብለው ይነቃሉ ማለት ነው። አለበዛ ግንፍል የምትል ሴት ግንፍል እያለች ነው የምትኖረው እንጂ የሆነ ተግባር የላትም። በቃ በህይወት ወንድም ይሁን ሴትም የሚፈጥን የሚቸኩል ሰው፣ ድንበር የሚያልፍ ነገሮችን በትክክል አይቶ የማይረዳ ሰው ማለት ነው፣ ወንድም ይሁን ሴትም ትርፋማ አይሆንም። በቃ መረጋጋት ያስፈልጋል። የሆነ ያሰባችሁትን ነገር ለማግኘት ወይም ለማድረግ በእርጋታ ነገሮችን ስታዩት ነው ሊያዋጣችሁ የሚችለው ማለት ነው። እና ወይኔ ከዛ ምን ትለዋለች? መዳሜ የለችም ተሳፍራለች እና መገናኘት አለብን አለች ማለት ነው። ከዛ አባቡዬ ትንሽም ብር የ2 ወር የ3 ወር ብር ካለች ብሎ እሱ የሰራው ርስ ታርጎታል። አላስበውም ጭራሽም። እሷ ደግሞ ያው ጠንስሳ ነው ሸር ነገር ጠንስሳ ነው የጠራችው። እዛ ከሄደላት በኋላ ሚጥሚጣዋን ብጥብጥ አርጋ አይኑ ላይ ካስገባች በኋላ ያው እንግዲህ አይን ከተመታ
አይን የሆነ ነገር ከሆነ ወንድ ልጅም ቢሆን አይችልም፣ ልፍስፍስ ብሎ ነው የሚወድቀው ማለት ነው። ከዛ እና ምን ታረጋለች መሰላችሁ? ያንን አይኑን በበርበሬ ነው በዚህ በሚጥሚጣ ካጠበችው በኋላ ማለት ነው። ካጠበችው በኋላ እጅና እግሩን አስራ ለ2 ቀን ቆይታ አይቀጡ ቅጣት ቀጣችሁ አሉ። ስለዚህ ወንዶች ይሄ ቪዲዮ ወንዶች ከደረሳችሁ ታማኙኑ፣ ታልፈለጋችሁ ደግሞ በቃ አንፈልግም ብላችሁ ተላቀቁ። እኛ መከራ አይተን ነው ስቃይ አይተን ነው ብሩ የሚገኘው። ስለዚህ የሆነ እኛንም እየበላችሁ ሌላም ላይ እየተጀናጀናችሁ አይሆንም። አሁን ሴቱ በጣም ነቅቷል። እንደውም ምረዋለች። ሌሎቹ በጣም አልሆነ ቦታ ላይ እየመቱ አደጋ እያደረሱ ነው። ገብቷችኋል? ለሁለተኛ እንኳን አገልግሎት እንዲያሰጡ እያደረጓችሁ ነው። ስለዚህ ጥንቃቄ ማድረግ አለባችሁ። እናንተ ራሳችሁን መጠበቅ አለባችሁ። በቃ ከሆናችሁ ሆናችሁ፣ ካልሆናችሁ ደግሞ ትዳሩን ለቃችሁ ውልቅ ከህይወት መውጣት አለባችሁ። ራሳችሁንም አደጋ ላይ እንዳትጥሉ ማለት ነው። ለትንሽ ብር ብላችሁ አይታወቅብንም ብላችሁ በዛ በዚህ ስትሮጡ አንዷ ታወቀች በኋላ ታውቃላችሁ። ኢትዮጵያ አሁን ማን ነው ይሄ ስሙ ጠፋኝ እንጂ ዘይት የደፋችበት እሱ ያው በሌላ ጉዳይ ነው የደፋችበት። ነገር ግን ሴቱ አሁን በጣም ባለጌ ሆኗል። የሆነ ያው ብዙ ችግርም ስላለ ያ ይመስለኛል። እና አካላ ጎዶሎ ከሚያደርጓችሁ በፊት ስነ ስርዓት ይዛችሁ መኖር፣ ካልያዛችሁ ደግሞ መላቀቅ ይሻላችኋል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ እላችኋለሁ። ሰላም ቆዩልኝ።